ተርፊት የሆኑ ልምምዶች አሉ። ለምሳሌ ዘይት መሸጥ፣ ጨርቅ ቆርጦ መሸጥ፣ ጨው መሸጥ፣ የተለያዩ ቁሳቁሶች መሸጥ ቢብሊካል አይደለም። ይህንን ምናልባት የወረስነው ከናይጄሪያ፣ ከማላዊ፣ ከደቡብ አፍሪካ መጽሐፍ ቅዱሳዊ አይደለም። በነፃ የተቀበላችሁትን በነፃ ስጡ ነው። ፈውስ ለፎርሴል ወይንም ለሽያጭ መቅረብ የለበትም። እስኪ ልደልለው ሆዴም በጎመ ያሰተኛ ነገር ትምት መማመን የኢትዮጵያ ቤተክርስቲያን ላይ ሰዎች ሲያስተምሩ አይሳሳቱም እንዴ? ሲሰብኩ አይሳሳቱም? ቤተክርስቲያን ሲያስተዳድሩ አይሳሳቱም? ለምንድነው ይሄ የነቢያቱ አገልግሎት ስህተት ብቻ ጎልቶ የወጣው? ጉልበቴ እስኪለግም ልስለክ በማተብ ብሬድ ወርቄ ልጀተብ እስኪ ልበስ በዘው መድረኬን ንጹህ መንፈስ ለሌለባቸው ሰዎች አላጋራም ብላ ያለችውን ቃለ ሕይወትን አልገፋም። ልክ ናት። ከዚህ በፊትም እኮ በጥንቃቄ ነው ቃለ ሕይወት ቤተክርስቲያን መድረክ ላይ ሰዎች የሚቆሙት። እኔ እስከማውቀው ድረስ ሁሉንም የቃለ ሕይወት ቤተክርስቲያን አፈፍ አድርጋ መድረክ እንደማትሰጥ ድሮም አውቃለሁ። ዛሬም ጥንቃቄዋን አደንቃለሁ። ግን ያ ጥንቃቄ ያለ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች የጻፈው ምዕራፍ 4 ላይ ያለውን አምስቱን ቢሮ እነዚህ አምስቱ ቢሮዎች እርሱ ባየር ሲሄድ በእግሬ ወስወሰው ወሳት እስኪመጣ ነፍሴ ትቅበዝበዘው። እዚህ ላይ ታዲያ እኮ እያነሱ ያሉት ቅድም በትምህርት ስህተቶች ሊኖሩ ይችላሉ። ሰው ቤተክርስቲያንን ሲመራ ሊስት ይችላል። ብዙ ነገሮች አሉ። ይሄ እኮ እንደ ህጋዊ እንደሆነ ይሄንን ዘይት ብትገዙ፣ ይሄንን ጨው ብትገዙ፣ ይሄንን አፈር ብትገዙ ገና ወደፊት ምን እንግዲህ በርበሬና ቆንዶ በርበሬም መሸጡ ማይቀር ይመስለኛል። የተጸለየበት በርበሬ እየተባለና የማይሸጥ ነገር የለም። አንተ ባለህበት ጉባኤ ዘይቶች ይሸጣሉ፣ ውሃ ይሸጣል። ቤተ ክርስቲያናችን ዘይት ሽያጭንና ውሃ ሽያጭን አታበረታታ። እኔ በግሌ ለምሳሌ 31 ዓመት አገልግያለሁ። አሁን መድኃኒት ተልስባል ልታል መድኃኒቴ ሸቀጥ ግዛ ስባል ልሰብስብ ኩተቴ በትራክሞቾ ልሸልመው ቤቴ ልሸልመው ቤቴ ዘይት ሸጬ አላውቅም። ፐርሰናሊ የተለያዩ ቁሳቁሶች ጨርቅ ሊሆን ይችላል፣ ጨው ሸጬ አላውቅም። መድኃኒት ተልስባል ልታል መድኃኒቴ ሸቀጥ ግዛ ስባል ልሰብስብ ኩተቴ በትራክሞቾ ልሸልመው ቤቴ ልሸልመው ቤቴ። በነፃ የተቀበላችሁትን በነፃ ስጡ የሚል ጽኑ አቋም ነው ያለው። ይህን ስል ግን ሳውት አፍሪካ መጥተው የራሳቸውን አካሄድ የሚያካሂዱ አገልጋዮችን እኔ ተቆጣጣሪ አይደለም። የቤቱ ባለቤት መጥቶ ስኪተርጋቸው ትራፋ በችቶ ገርፎ ስኪያስወጣቸው በቱ ያኮሽሹት ይሄው ነው ስራቸው። እስኪደርስ ቀናቸው እስኪደርስ ቀናቸው እኮ። ግን አንተ ባለህበትና አንተ የጋበዝካቸው ሰዎች በዛ የተለያዩ የትፍሩቶች የተሸጡበት መረጃ ቪዲዮዎች አሉ። እኔ ጋር ዘይት የተሸጠበት ሁኔታ አለ። የተለያዩ ቁሳቁሶች ተሸጠዋል። እነዛን ሰዎች ደግሞ ፓስተር ሳሙኤል ጌታቸው ነው ያመጣቸው። እነዚህን ሰዎች ፓስተር ሳሙኤል አጥልሎና ትክክል ናቸው ብሎ ካመጣቸውና ከጋበዛቸው በዛ ቦታ ላይ ሲሸጡ ለምን ዝም አላቸው ብሎ የሚያነሱ ሰዎች ስላሉ እኔ ፍሩት ሲሸጥ አላየሁም። ማለት በጣም የማከብረው የእግዚአብሔር ሰው ከጸለየ በኋላ ፍሩት ሲሰጣቸው አይቻለሁ። እና
የደገፉትን አገልግሎቱን የደገፉ እጁን ያበረቱ ሰዎች ፍሩት ሲሰጣቸው ዘይት ሲሰጣቸው በነፃ እኮ ዋው ያናዘር ዞሮ እኮ ፓስተር አሁን እኔም ቤተክርስቲያን ውስጥ ያለው ልጅ ነኝ የምታቀኝ ነኝ ሲሸጥ አላየሁ። አይ አይደለም በቃ ዋው ያናዘር እኮ ሽያጭ አይደለም ብር መቀበል። ታዲያ አገልግሎት የደገፉ ብር የሰጡ ሰዎች ናቸው ያን ነገር የተቀበሉት። ለምሳሌ ለአገልግሎት ይሆናል ያደረጉት ያልሰጡ ሰዎች አልደረሳቸውም። እንግዲህ እኔ እዛ ላይ ብዙ ትኩረት አላደረኩም፣ ግን የማውቀው ነገር ቢኖር ምንድነው አገልግሎቱን ለደገፉ እጁን ላበረቱ የቤቱ ባለቤት መጥቶ ስኪት እርጋቸው ትራፋ በጅቶ ገርፎ ስኪያስወጣቸው በቱ ያቆሽሹት ይሄው ነው ስራቸው እስኪደርስ ቀናቸው እስኪደርስ ቀናቸው። እነዚህ ቲሸርቶች ለአገልግሎት የተጠራው የወንድማችን የነብይ ምንተስኖት ፎቶዎችን ቤተክርስቲያን ናት ያሰራቸው። እሱ አሰሩ ብሏቸው አይደለም፣ አስፈቅደው ግን የሱን ፎቶ አድርገው አሰርተዋል። እና በጣም ብዙ ወጪ ነው ያወጡት። ከጎናቸው ለመቆም ይህን ቲሸርት ለመውሰድ ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህን ቲሸርት የለበሰ የታመመ ሰው ይፈወስ። ይህን ቲሸርት የለበሰ የደህየ ሰው ባለጠጋ ይሁን። ይህን ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ከዚህ ቲሸርት ጋር ቤታችሁ ክብር ይግባ። ከዚህ ቲሸርት ጋር ቤታችሁ የእግዚአብሔር ኃይል ይግባ። አሜን። ወስዳለሁ በረከቱ ይድረሰኝ የምትሉ ሰዎች በፍጥነት ወደ ውጭ ቶሎ ብላችሁ ወስዳለሁ ይህን ቲሸርት እግዚአብሔር እንዲባርከኝ እፈልጋለሁ የምትሉ ቶሎ ብላችሁ ከ100 ብር ጀምራችሁ ውሰዱ። ግን አሁን ብትችሉ ችን ቤተክርስቲያን ለማገዝ 1,000 ብር በመስጠት ብትደግፏቸው ደስ ይላል። ቅር ይላችኋል። የቲሸርቱ ተመን አይደለም፣ ቤተክርስቲያኗን ከመደገፍ አንጻር በዛ መልኩ ብትመጡ ጥሩ። ሉስ ጌታ ይባል። እሺ ይኸው ቀዳሚ ነኝ። ምንድነኝ? ቀዳሚ ነኝ። ጌታ ይባል። ይኸው ተከታታይ እግዚአብሔር ይባርካችሁ። እሺ ቶሎ እያላችሁ ለጌታ ቤት ነው። ሰው ለአልኮል መጠጥ ያወጣል፣ ሰው ለዝሙት ያወጣል፣ ሰው ነፍስ ለማስገደል ያወጣል። አሁን 1,000 ብር ማለት ሳውዝ አፍሪካ ምንም ማለት አይደለም። ስለዚህ በዚህ 1,000 ብር ችን ቤተክርስቲያን ደግፋለሁ የምትሉ እኔንም የምትወዱ ወደፊት እንድትመጡ ጠይቃለሁ። ተነሱ።